ማለት ነው ሙሽ በሃይማኖት ብቻ ቆይ እስኪ ወንድም ሙባረክ እኔ መንገድ ላይ ሆኜ ግን ቆይ እስኪ እንዴት ነው የሚከፈተው ቪዲዮ ለምንድን ነው የማይከፍትልኝ የቪዲዮ እስኪ ቪዲዮ ምልክት እንትን ንካው ኦኬ خلاص አግኝቻለሁ طيب السلام عليكم ورحمة الله وبركاته ጋይዝ በዚህ ነገር እኛ ማለት ሁላችንም እናውቃለን ለኩም ዲኑኩም ወሊየ ዲን ማለት የእናንተ ሃይማኖታችሁ ከእናንተ ጋር ነው የኛም ሃይማኖት ከኛ ጋር ነው እኛ ለና الحق ነው نحترم الديانات الاخرى ሌላ ሃይማኖት ግዴታ ማክበር አለብን ማለት እስላም ማለት እንደዛ ብሎ ነው ያስተማረን ግዴታ ማክበር አለብን ግን በእንደዚህ አይነት ሁኔታ ቁርአንም እየተጨፈረበት ማንንም يعني استغفر الله حتى እናንተም የሌላ እምነት ተከታዮች እንደዚህ ሌላ ሰው ማለት መጽሐፍ ቅዱስ ወይም ኪታብ الانجيل ይዞ ቢጨፈርበት ማንንም ደስ አይለውም ስለዚህ ኢማራት በስም እንኳን በመጥፎ ስም በጠራችሁ መክሰስም ትችላላችሁ እኔን ማለት ነው በሃይማኖትም የሚመጣ ደግሞ ቅጣትም አለው ኢማራት ውስጥ ቅጣት ብር ነው እስራትም አለው ዲቦርትም አለ ኢማራት ውስጥ ስለዚህ ይሄንን ነገር ለወደፊትም የምታስቡ ልጆች ካለ ኢማራት ደግሞ እንደሌላ ሀገር እንዳይመስላችሁ ቶሎ ይደርስባችኋል እየሰማችሁ ኢማራት ማለት የህግ ሀገር ነች እንደዚህ አይነት ነገር ማለት ዝም አትልም ስለዚህ እባካችሁ ለወደፊትም የምታስቡ የሌላ እምነት ተከታዮች ወይም ሙስሊምም ሆናችሁ ራሱ የሌላ ሰው እምነት ተከታይ ደግሞ መንካትም የለባችሁም ለኩም ዲኑኩም ወሊየ ዲን አለቀ አራት ነጥብ መዝጋትም አለባችሁ አንድች ነገር የሆነ ፐርሰናል ነገር ካላችሁ ከሌላ ሰው ጋር ሄዱና ክሰሱ ሄዱና ተጋደሉ ከፈለጋችሁ አይመለከትንም ግን በሃይማኖት ማለት ሃይማኖት ማሻአላህ يعني የሙስሊም እምነት ተከታይ በዚህ በሚሊያር አሉ ስለዚህ አንድ ሰው ዝም የሚምልሽ ከሆነ እርግጠኛ ነኝ አንቺ የምትሰሪበት ቤት ይሄንን ነገር ሰምቶ ይሄንን ነገር አይቶ እርግጠኛ ይረግጦሻል ገና ማለት ለፖሊስ ጣቢያ እስኪያስረክቡሽ ይረግጦሻል ከቤታችሁ ማለት ነው ሳትወጪ በፊት ስለዚህ እባካችሁ አሁንም መመከራችሁ ለወደፊቱም እሷ ሳይሆን ሌሎቹም ማለት ነው አንቺን አጥፍተሻል አይደል በዚህ ኢማራት ህግ ደግሞ አይጠፋም والله ይቀመጥላችኋል በሊንኩም ማለት በአይቢ አድረስ ማለት ነው ከየት እንደምት ሙሽ አንቺ ማለት አሁን ራና ወይልቱን ትሽያለሽ صح የት እንደተቀመጥሽ የት እንደሆንሽ ማለት ይደርሱብሻል ሰማሽ ስለዚህ ይሄ ነው መልእክቴ ጋይዝ እንግዲህ ጀዛኩም الله خير كلكم مسلمون هوناكم ليلى امنه تكتايوش على عيني وراسي احنا نحترمكم وانتم غصبا عنكم تحترمونا مثلا احنا نحترمكم انتم راسو مالتنا قديتهم احترام ما ادري قالباچو لنيا ጭራሽ ደግሞ እዚህ መጣሽ እዚህ يعني እዚህ ሀገር ማለት የሙስሊም ሀገር ነው እንግዲህ ሙሽ የህንዶስ ሀገር አይደለም መጣሽ እዚህ ማለት እንደዚህ እየጨፈርሽ በቁርአን ማን ይፈቅድልሻል አንቺ ዝም ብለሽ يعني ጤነኛ ነሽ አይመስልኝም ብቻ ማለት ሐቅሽን ኢንሻአላህ ትወስጂዋለሽ በቅርብ ጊዜ ጨርሻለሁ ወንድም ሙባረክ እዚህ ያላችሁ ወንድሞቼ ጀዛኩም الله خير ሰላም አለይኩም الله يحفظك الله يطبقك شكرا እኔም ኢንሻአላህ አሁን ወጥቼ ለታሜ መላክ ያለብኝ ነገር ልክለታለሁ ሪማዝም ትልክለታለች እስከዛ ድረስ እናንተ ባባ ማሜ እመጣለሁ ወጥቼ የሚያስፈልገው ነገር ነው በደንብ ላክለት መልእክት ምን አስቀምጥ ሙስሊ አከሲቲ ወልቀበኔ والله ديني تكلي قرانك يتبچو እንደንደሱ አበደን ከናፉ ወሪ ዱባይ ጅርተን አመጀጀባዳቲ ሙጫዮ ከነ ሲረት ዲየሳ ሆጂ መና ቀብዶማ ሙጫዮን አርገምቴ ጅርት ጀዳኒሩ እዶሴን ጅርቱ ሙጫን ከሳኒ ዱበተማ ሲረት ገሩ ያቹ ቀብዲ ኩኒ ፖይንቲ ዮካኒሞ ያረ ኬኛ ሰጥ ሙራዲ ሲረት ዲያቴ ሲሪ አከብር ባዲ ሀጎን ከናፊ ሁንዲ ከሰን ወሪ ዱባይ ዩናይትድ አረብ ኤምሬት ጅራተን ኢረት ሆጀዳ ሙጫ ከነ ሲረት ዲየሳ ተርካንፊ ነም ተኮል ኢትምቡይና ሲረቱ ኢሸረትን ትንጀዳ ጀዛኩሙላህ ኸይር አስተላልፍ ያለው ማሚ ግን መጨረሻ ላይ ትልቅ መልስ ማስተላለፍ ፈልገው ምንድነው አንዳንድ ጊዜ ከሀገር ቤት የምትመጡ እህቶች ስፔሻሊ ነን ሙስሊም የሆናችሁ አሁንም በደንብ አስምሩበት ይሄን ነን ሙስሊም የሆናችሁ አረብ ሀገር ነው የምትሄዱት የሰውን እምነት ልክ እንደ ኢትዮጵያው ደቡብ ክልል ላይ ስትፈልጉ ቁርአን እንደፈለጋችሁ መስጊድ ምናምን እዛ ሀገር ላይ አይሰራም ይሄ ተጠንቀቁ
ይኸውላችሁ የወገናዊ ወይም ደግሞ የኢትዮጵያዊ ሀቅ ስላለብኝ እነግራችኋለሁ በደንብ አድርጌ። የሚተዱበት ሀገር የኢስላም ሀገር ነው። የሚተዱበት ሀገር የሸሪዓ ሀገር ነው። ሳዑዲ አረቢያ ለምሳሌ ተመልከቱ። እዛ ሄዳችሁ ቁርአን እንደፈለግ እናደርጋለን፣ ረሱል ሰለላሁ ዐለይሂ ወሰለም እንሳደባለን። አይሰራም ይሄ። እኔ በደንብ ነው የምነግራችሁ። አሁንም ስለማታውቁት ነው የምነግራችሁ። በደንብ አውቃችሁ ሂዱ። ስትሄዱ እዛ ሀገር ላይ ሄዳችሁ የእስልምናን እምነት እነካለን ማለት በራሳችሁ ላይ ሰይፍ አንገታችሁ ላይ ማስቀመጥ ነው። ይሄን አሁንም ደጋግሜ ነው የምነግራችሁ። ረሱል ሰለላሁ ዐለይሂ ወሰለም ሄዳችሁ የምትሳደቡ በርካቶች አላችሁ፣ ደፋሮች ማለት ነው። እንደ ሀገራችን አይደለም። ያ ተጠንቀቁ። ስለማታውቁ ሊሆን ይችላል፣ ግን አሁንም እንደ ኢትዮጵያዊነት ወገናችን መልእክታችን እናስተላልፋለን በደንብ አድርገን። ማንኛውም ሰው አገር ቤት ሂዶ ከሀገር ቤት ወደ ሳዑዲም ሄደ ዱባይም ሂድ የትም ሂድ ይረዘቅ፣ የአላህ ርዝቅ ነው፣ አይመለከተንም እሱ። ነገር ግን እዛ ሀገር ላይ ሄዳችሁ እስልምናን የሚያንቋሽ ስራ እየሰራችሁ እንኖራለን ማለት ዘበት አበደን ኔቨር እንዳታስቡት። ይሄ ቀይ መስመር ነው። የምትሄዱበትን ሀገር እወቁትኝ። ይሄ ትክክለኛ መልእክት ነው የምነግራችሁ ወንድማዊ። ወላሂ የሰውን እምነት አትንኩ። ሙስሊሞች አበደን የሰው እምነት አነካም። አሁንም በደንብ እንነግራችኋለን። ነን ሙስሊም የሆናችሁ ወንድሞች አዳምጡ። እኛ ሙስሊሞች የእናንተን እምነት አንነካም አበደን አበደን። እኔ ወላሂ የእነሱ መጽሐፍ ቅዱስ ራሱን ለመንካት በጣም ነው እንትን የሚለኝ። አልፈልግም። ለምን ነካለሁኝ? አልሐምዱሊላህ አም ሙስሊም ትክክለኛ እምነት አለኝ። አልፈልግም። ስለዚህ እምነታችን አትንኩ። እምነታችሁ ለራሳችሁ ነው። እስልምናን ደግሞ እናንተ የፈለገ ነገር ብታደርጉ እስልምና አበደን አይጠፋም። ልንገራችሁ ይሄንም እስልምናን እናንቋሻለን አበደን አይጠፋም። ይሄን ወቁትኝ። ከአላህ የመጣ እምነት ነው፣ ዲን ነው። በቁርአን ተናግሯል በደንብ አድርጎ አላህ። አያችሁ። ስለዚህ በእምነታችሁ እንደፈለጋችሁ የራሳችሁን መጽሐፍ እንደፈለጋችሁ፣ የእኛም መጽሐፍ ግን አትንኩ። ስፔሻሊ አረብ ሀገር ሄዳችሁ ሙስሊም 100% የሆነበት ሀገር ሄዳችሁ አያችሁ፣ ስህተታችሁን ወቁ። ሙስሊም 100% የሆነበት ሀገር በሸሪዓ የሚተዳደር ሀገር ሄዳችሁ እንዴት ነው የሰውን እምነት የምንነኩት? እናንተ ምን አይነት ጥጋብ ነው? ከጠገባችሁ ለምን ትሰደዳላችሁ? ለምን እዛው አትቀመጡም ሀገራችሁ ላይ? ኢትዮጵያውያን ወገኖቻችን ክርስቲያን የሆናችሁ አረብ ሀገር ስትሄዱ ብዙ መስፈርት ማሟላት ያለባችሁ ነገር አሉ። ሐቂቃ በእናንተ ምክንያት ብዙ ሰው ችግር ውስጥ አይግባ። አሁንም በጣም ይቅርታ ላስረዝም እችላለሁ። ለምን በጣም ወሳኝ ነው። እየሄዱ ሁልጊዜ ይሳሳታሉ። ብዙ ሰዎች ሽማግሌዎች የሚጦሩ አሉ። ብዙ ሰዎች ልጆች የሚያሳድጉ አሉ። ብዙ ሰዎች ተማሪ የሚያስተምሩ አሉ። ብዙ ሰዎች የራሳቸውን ህይወት ለማቃናት ደፋ ቀና ትገቢያለሽ። እኔ አረብ ሀገር ስትሄዱ ህጉን ወቁትኝ። እስልምናን አትንኩ፣ ቁርአንን አትንኩ። እምነታችሁ እንደ ቅድም ስትናገር ነበር አንዷ እህቴ። በጣም የሚገርመው ኢቭን ሙስሊም ቤት እንኳን እየኖረች መዳሟ ሙስሊም ናት። የእሷ ክፍል ላይ ስዕሏን አድርጋ መጸለያዋን አድርጋ እንደፈለገች ማንም አይነካት። ኦፍኮርስ ሙስሊም እንደዛ ነው የሚያዘን። ምክንያቱም ዲናችሁ ነው፣ እምነታችሁ ነው፣ እምነታችን ነው። አትንኩብን፣ ድንበራችንን አትለፉ። እኛና እናንተ ቀድሞ ተናግራል። ኢትዮጵያዊነታችን አንድ ያደርገናል። እንደ ሀገር እንደ ሰው ልጅ አንድ ያደርገናል። እንደ እምነት ግን ቀይ መስመር አለ መካከላችን ላይ፣ ትልቅ መስመር ቀይ ነው። እሱም ያን ቀይ መስመር ካለፋችሁ ግን ወላሂ የኢትዮጵያ ሙስሊም ብቻ ሳይሆን የዓለም ሙስሊም ነው ይሄን ነገር የሚቃወማችሁ። ስለዚህ ወገኖቻችን ወደ አረብ ሀገር የምትሄዱ ጥንቃቄ አድርጉ። የሰውን እምነት አትንኩ። ይሄ ነው መልእክቴ። አመሰግናለሁ ወንድሞቼ፣ በጣም ደስ ብሎኛል። ሐቂቃ ምንድነው ልፋታችን ፍሬ አፍርቷል ብዬ ነው የማምነው። ግን አንድነታችን እናጠንክር። ጀዛኩሙላህ ኸይር። ጨርሻለሁ። ማሻአላህ። ኦኬ፣ አዲስ የገባችሁ እህትና ወንድሞቻችን እሺ፣ አንዴ ከመጀመሪያው በፊት ታፕ አስደርገው እንትኑን ሙቪ ኮፕሊንግ መቶሻል ሙላ። ለዛ ነው ኮፒሊንግ ስንደርሰናል። ኮፒሊንግ ደረሰ 100 ነገራችን ላይ 93 ነው። አዲስ የገባችሁ እህትና ወንድሞቻችን እዚህ ጋር ለምን እንደተቀመጥን ያው አንዳንድ ሰዎች በስራ ምክንያት አሁንም ልትገቡ ትችላላችሁ፣ ያልሰማችሁ ልትሆኑ ትችላላችሁ። የተቀመጥንበት ዋና አጀንዳችን ዛሬ አንዲት ወገናችን አረብ ሀገር ነው የምትኖረው። የት እንደምትኖርም ሁሉ ነገር አሁን በውስጥ ደርሶናል። ልጅቷንም ያው በቅርብ ተሰማላችሁ። የተወሰነ 24 ሰዓትም አይሞላም ኢንሻአላህ። ልክ እንደሌላው ነጃት እህታችን ላኢላሀ ኢለላህ እያገናኘን መስመር አልፋ
ልክ እንደዚሁ ላይፍ ላይ ቁጭ ብለን ባለችበት እንድትያዝ አርግተን 2 ዓመት ከ6 ወር እስር ቤት ጠጥታ ነው የወጣችሁ። ለዛውም ያስቀመጧት ቦታ ማሻአላ ነው። ተምራ ጥፋቷን መታ እዚህ ጋር አጥፍቻለሁ፣ ያረኩት ነገር ቅጣቴን የሚገባኝን አግኝቻለሁ ብላለች። እች ልጅም አጥፍታለች፣ ቅጣቷን ማግኘት አለባት። እዚህ ጋር አንደራደርም። እዚህ ጋር ይቅርታ ምናምን ነገር አይሆንም። ግን ልጅቷ ማን ነው ያዘዛት ይሄ ነገር እንድታረግ? ከኋላ የሆነ ነገር አለ። ለምን ብትሉኝ እዚች ጋር ክፍሉ አይደለችም ያለችው አረቦቹ ሳሎን ቤት ነው ያለችው። ሳሎን ቤቱ ላይ ልክ እነሱ ሲወጡ ጠብቃ በወንጌል እንግዲህ ተመልከቱ። ሂጃባን አስገባት ትተርጉመው። ይሄ የእኛን ኪታብ እንደዚህ በእጇ ልትይዝ አይፈቀድላትም። ችግር የለውም። እሷ ወንጌሏ እንደፈለገች ትስማ፣ ታዳምጥ። ጫወቱክ እንደዚህ አይነት ነገር ካለ እኔ አይመለከተኝም። صح ዲን الاسلام ይመለከተኛል። ግን አሁን እዚህ ኢማራት ውስጥ እስከሆናችሁ ድረስ اقسم بالله العظيم ይሄን ነገር ለማንም አይፈቀድም። مش حتى በሙስሊም ማለት መጽሐፍ እንደዚህ አድርጋችሁ ማለት ክልክል ነው። ያሳስራል፣ ይቀጣል፣ ዲፖርት ያስደረጋል። ይሄ ግልጽ ነው የምናገረው። የልጅቷን ስልክ ቁጥር ብቻ ላኩልኝ። የቪዲዮ ራሱ ያለህ ወንድም ሙባረክ ላክልኝ። ከዛም በኋላ ኢንሻአላህ ለልጂሃት المختصة እነሱ ስራቸው ነው የሚሰሩት ማለት ነው። በዚህ ነገር ቀልድ የለም ወላ በማንም ሃይማኖት ማለት ነው። مش اي واحد ተነስቶ ማለት በሰው ሃይማኖት ተነስቶ ማለት የሚጨፍር ምን አባሽ አንቺ ማንሽ ሲጀመር كل احنا مسلمين نحترم الاديان الثانيه ما ندنسهم. الحمد لله في الامارات يا امارات زي بيت كريستيان اندفلقاتشو الله صح ولا لا؟ بلد المسلم. لكن احنا عندنا شيء اسمه احترام الاديان. لكم دينكم ولي دين. احترم دينك احترم ديني، انا احترم لك دينك. اكثر من كذا انت ما عندك حق تسوي. تمسك القران وتقعد ترقصي. منو انت اصلا؟ منو انت؟ ስለዚህ ወንድም ሙባረክ እኔ ማስረዘም አልፈልግም። ይሄን ነገር በቃ ላክልኝና ኢንሻአላህ አخبار እንሰጣለን ኢንሻአላህ በእዝንላህ። ሐቢቢ ታሜ እኔም ቅድም ከጀመረው ታሜን ጥሩ ታሜ ይምጣ። ታሜ ከመጣ ነገሩን ይገለዋል ብያለሁ። እኔ ስለማውቀው ነው። ከዚህ በፊትም ከታሜ ጋር ብዙ ነገር ሰርተናል። እሱ የያዘው ነገር ፖይንት ላይ ይደርሳል። እመኑኝ በእርግጠኝነት ስለማውቅ ነውና ስለዚህ የሱ ይሄ ስራው ነው፣ ያውቀዋል ምን እንደሚያደርግ። ስለዚህ መረጃውን ለታሜ ልክለታለን ኢንሻአላህ። ሁሉ ነገር አና ባዓት ልክ ደህን የታለሽ ሪማዝ። አሁን ችግሩ እኮ እኔ ጋር የለም እንጂ ለአንተ በቀጥታ ልክልህ ነበር። ኢክራምን በውስጥ ጽፌላታለሁ። በውስጥ መጣ ትጻፍልኝና ለአንተ ዋትስአፕ ላይ ልክልሃለሁ። ኢክራምን ጽፌላታለሁ በውስጥ ቅድም መረጃ የሰጣችልሽ። ኦኬ አይ ሪማዝ ሰግዳት እንታስን ይሰብራል። ሪማዝ እዚህ ያላችሁ ማንኛችሁም ማለት ሙስሊምም ብትሆኑም ክርስቲያንም ብትሆኑ ማንኛውም ብትሆኑ ማለት ነው በኢማራት ቁጭ ብላችሁ የምትኖሩ ወንድም እህቶች እንደዚህ አይነት ነገር አይታችሁ ማለት ማሳወቅም ትችላላችሁ ለፖሊስ ጣቢያ። ቶሎ ማለት ኬዝ ይከፈታል። በዚህ አይነት ነገር እውነት ነው የምናገረው። እዚህ ኢማራት በህጉ መሰረት ማለት በጣም ይቀጣሉ። በጣም ሲሪየስ ናቸው። ስለዚህ ነገሮች እዚህ ሀገር ልንገራቸው ተጨማሪ ወንድም ሙባረክ፣ ምናልባት አንተ ይህንን ነገር አታውቅም። አንተ ለምሳሌ ተኸየል አንተ ሰው ነህ ሩህ አንተ ኢትዮጵቢ ካልኩህ ብቻ እኔ እዚህ ሀገር ዜጋ ሆኜ እታሰርበታለሁ። ገባህ? አንተ ኢትዮጵያዊ ነህ ብቻ ማለት ልክ እኔ ዝቅ ላደርግህ ወይም ሀገርህ ዝቅ ላደርግ ብቻ ካልኩኝ በዚህ ነገር እኔ ቀጣለው እታሰርበታል። ገና ለገና ሃይማኖት ማንኛቸውም እንደዚህ አይነት ነገር ማለት እኔ ብቻ ሳይሆን ማንኛቸውም እንደዚህ አይነት ነገር አይታችሁ የሚያስፈልገው ቪዲዮ ሊንኩን ማለት ነው ወሰዱት። አድራሻ ካላችሁ እንደዚህ አይነት ነገር የሚበስቱ ወይም የሚያደርጉት ቶሎ ለመንግስት አሳውቁ። ለፖሊስ እንደዚህ የሚመለከተው አካል ቶሎ አሳውቁ። ታሜ እዚህ ጋር እንደምታየው ልጅቷ ቪዲዮን ከለቀቀች በኋላ ቪዲዮን እንዳለ አጠፋችሁ። ሹፍ ሆን ብላ እንዳረገችው የሚያሳውቀው ታሜ አንድ ሰው ፎሎ አላረገችም። እሷ ግን ፎሎ ሰው እያረጋት ነው። ፔጁን ከፈተችው፣ ቪዲዮን ለቀቀችው። ከዛ በኋላ ቪዲዮ እንደመሰሰች
ይታያል። ይሄ ነው የእሷ ሰፍሐ። ስክሪንሾት አድርገው ከፈለክ ፕራይቬት አደረገችው መሰለኝ ልጅቷ። እንትን ስክሪንሾት ላደርግ አልችልም። ሙቢ ማለት አንድ መሪ ያስኩኝ መኪና ስለምነዳ ኦኬ እልክልሃለሁ። አይ አፉ በለኝ ማለት ይስማህልኝ። ላክልኝ፣ ሊንኩን ብቻ ላክልኝ። እዚህ ጋር ሐታ አንድች ነገር ለምሳሌ የዛሬ ዓመት የበሰተችው ያመጡላታል ማለት ነው። ችግር የለም። ታሜ ትርጉሙን ልንገር ያለችውን ትርጉም ቅድም አንድ የሀዲያ ልጅ ተርጉሞልናል። ወንጌል ነው አሸናፊው፣ ከወንጌል ውጭ ያለ ነገር ውድቅ ነው ብላ ቁርአኑን ስታጣጥል ነው የሚያሳየው። ቅድም የሀገሯ ልጅ በቋንቋ ተርጉሞልናል። የከፈተችው መዝሙር የእነሱ ሃይማኖት መዝሙር ነው። ወንጌል ነው የሚያሻግረን፣ ቁርአን ምናምን ገለበሌ የምትሉት ነገር ውድቅ ነው እያለች ነው መልእክቷን ያስተላለፈችው። ታሜ ወንድማችን አላህ ይጠብቅህ። اللهم امين اجمعين يا رب. طيب ይሄንን ነገር ሙባረክ ያንተን ስልክ ስላለኝ ወይም ሪኮርድ አድርጋችሁ በአማርኛ እኔ ራሴ አስተረጉማለሁ ወደ አረብኛ ማለት ነው። ምን እንደ መዝሙር ምን እንደሚል ችግር የለም። ታሜ አንዴ ሀሳብ ላይ ሀይ በለኝና እልክልሃለሁ ሁሉ መረጃውን ወጥቼ ነኝ። ቆይ አንዴ ሙባረክ ሙቤ ናም ስፔሻሊ በቃ አረብ ሀገር ለሚኖሩ ወይም ኢማራት ለሚኖሩ አጥር ያልሽ መልእክት ታሜ ያስተላልፍላቸው። ምክንያቱም ዝም ብለው እየመጡ እዛ ሄደው የሰውን ምልክት ይሳደባሉ እና የኢማራትን ህግ በደንብ አድርጎ እየነገራቸው ነው። ይስሙ። 1600 ሰው አለ እዚህ ላይ። መልእክት አስተላልፍማ ታሜ ፕሊስ እባክህ ወንድሜ፣ ምናልባት ቢሰሙ። ታሜ አሁን ላይ ሄዷል። አይ ይመጣል። ሴቭ ላይ ያደርግ ነው ቁጥሩን። አሁን እውነት አርሴማ እናቴ ምድር አቃጣሪ ብትመክሯት አይሻለው የምትዩ አሁን ያንቺን ማርያምን ስለተነካች እኮ ነው። ወንድሜ ሙባሪክ ማርያምን ፎቶ የገለበጠውን ወንድማችን ያስቆም ነው፣ ቤቱን ያዘጋ ነው። እንደው አንቺ ማርያምን በእናንተ እምነት በጣም ትወዳታላችሁ፣ እኛም እንወዳታለን። ማርያምን የነካውን ሙስሊም እንዴት እንዳደረግ ነው አላየሽም? እኛ ለሃይማኖታችን ወጥተን የምንናገረው የእናንተንም ሃይማኖት የነካ ሰው አንተውም። አንቺ ግን በቲክቶክ መጥተሽ እኛን ትሳደቢያለሽ አይደል? ብሎክ ተደርገሻል። ለማንኛው ልጅቱ ባለማወቅ እንዳልፖሰተችው የምትረዱበት እዛ ጋር የምትናገራቸው ቃላቶች ናቸው። አሁን እሱ መሀመድ እንደነገረን እዛ ውስጥ ያሉት ቃላቶቿ በቃ ባለማወቅ አይደለም፣ በድንቁርና በክፍለ ሀገር ልጅነት አይደለም። በቃ ቃል በቃል አውቃ ነው እንትን ያለችው የተናገረችው፣ አስባበት ነው፣ የተጠና ነገር ነው። ስለዚህ ምክር አያስፈልጋትም። አሁን በቃ ታሜ ይሰራዋል፣ እናንተ ዝም በሉ፣ አያገባችሁም። ኸላስ እኛ አሁን ማድረግ ያለብን ነገር ተናግረናል። ማስተላለፍ ያለብን መረጃ አግኝተናል። እዚህ ጋር የተሰበሰብነው መረጃ ለመሰብሰብ ውቤ ሚውት ላይ ካስተካክለው ውብሻ ሚውት እንዳልከው ጅልባብ እያለበሱ ጀለብያ እያለበሱ ጣቂያ እያደረጉ እነ ዩጩፋ ቢቀልዱ ማለት ነው። እነሱ ስለቀለዱ ኢማራት ላይ ሂጄ ሳዑዲ ላይ ሂጄ ቀልዳለሁ ማለት ነው የምነግርህ በፈጣሪ በራስ ህይወት ላይ መቀለድ ነው። ይሄን ወቀው፣ ይሄን ወቂው በደንብ አድርጌ ነው የምነግርሽ። ኢትዮጵያ ላይ እነ ዩጩፋ የሚያስተላልፉት ሳዑዲ ላይ አይሰራም፣ አንገትሽ ነው የሚቆረጠው። ይሄን ወቂ። እስልምና ላይ ቀልድ የለም እዛ። ስለዚህ የዛን አይነት ቻሌንጅ ይዘሽ መተሽ ወይንም ደግሞ የዛን አይነት ትሬንድ ይዘህ መተህ ዱባይ አገር ወይንም ደግሞ አረብ አገር ላይ ይሰራም ብለህ ከሆነ ተሞኝተሃል። ኢትዮጵያዊ ምክሬን አሁንም መልሼ አስተላልፍላለሁ። አሁንም በደንብ አድርጌ ያ የሚሰራው ያም ምናልባት ጊዜ አለው። ኢትዮጵያ ላይም ይሄ ጅልባብ አልብሰህ ጀለብያ ለብሰህ ጣቂ አድርገህ የምትቀልድበት ይቆማል። በእርግጠኝነት ነው የምነግርህ፣ በእርግጠኝነት ይቆማል። ይህም ራሱ የዚህ አይነት የተጃጃለ አካሄድ ዱባይ ላይ ሂጄ እሰራለሁ ብትል ልክ አሁን ያቺ ልጅ እንዳደረገችው ማለት ነው። ወንጌልንና ቁርአንን እያወዳደረች እንዴ እየሰማን ወንጌል የበላይ ነው የዚህ እምነት ተከታይ ብቻ የበላይ ነው እያለች እየተናገረች እንዴት ነው እውቀት የላትም ማለት? ቁርአንና ምታኮ እያወዳደረች እኮ ሺዝ ኮምፔሪንግ ኦልሬዲ ኮምፔር እኮ እያደረገች እኮ እያየን እኮ ነው። ለምን ባታውቅማ ቁርአን ለምን አመጣችሁ? ለምን ታነሳዋለች ከቦታው ሲጀመር? እንዴ ቀልድ እኮ ነው የምትቀልዱ እናንተ ሰዎች። የኢትዮጵያው ድራማ እነ ሻሩክና እነ ሰልማን ድሮስ እናያቸው። የዛ አይነት ድራማ አይሰራም። እንትና ላይ ልንገራችሁ፣ የዛ አይነት ቀልድ አይሰራም። ልጁ ተናግሯል። አሁንም በደንብ አድርጎ ነግሮናል። በደንብ አድርጎ እንኳን ሌላው ቀርቶ የሰውን እምነት መንካት አይደለም